ሰላም እንዴት ናችሁ? ዛሬ እስቲ ሪሲቨሮችን እንዴት አድርገን መጠገን እንደምንችል ዛሬ አብረን እናያለን። ቅልል አድርገን እንዴት አድርገን መጠገን እንደምንችል አብረን እናያለን። ምን አይነት ችግሮች አሏቸው? ምን አይነት ፎልቶች ያጋጥሙናል? ብዙ ጊዜ የሚበላሹ ኮምፖነንቶች ምን አይነት ኮምፖነንቶች ናቸው? ፓወር ሰፕላይ ላይ ያሉ ችግሮችስ ምን ይመስላሉ የሚለውን ዛሬ ቅልል አድርገን እናያለን ማለት ነው። የተለያየ አይነት ፓወር ሰፕላይ ይጠቀማሉ ሪሲቨሮች። ብዙ ጊዜ የሚጠቀሟቸው ግን እነዚህ ፓወር ሰፕላዮች ናቸው። የድሮዎቹ ሪሲቨሮች የተሻለ ፓወር ሰፕላይ የሚጠቀሙ የነበረ ቢሆንም አሁን ያሉት ግን ደከም ያለ ፓወር ሰፕላይ ነው የሚጠቀሙት። ኦብቪየስሊ እነዚህ ደከም ያሉ ፓወር ሰፕላዮች ናቸው ማለት ነው። እነዚህ ፓወር ሰፕላዮች ብዙ ጊዜ የሚያጋጥሟቸው ፎልቶች የተለመዱ ፎልቶች ናቸው እና እነዛን ችግሮች ዴት ቼክ እናደርጋለን የሚለው አብረን መጀመሪያ ማየት ያለብን ስዊች ነው። ስዊች ሊሰራም ላይሰራም ይችላል። ስለዚህ ሜትራችንን ኮንቲኒቲ ላይ አድርገን እንደምታዩት ሳበራው ሜትሬ ይጮሃል፣ ሳጠፋው ደግሞ ሜትሬ ጸጥ ይላል ማለት ነው። ከዛ ቀጥሎ የምንመለከተው ዳዮዶችን ነው። ዳዮዶች በተለያዩ ምክንያቶች ሾርት ሊሆኑ ይችላሉ። ፕራይመሪ ሳይድ ላይ እንደመሆናቸው መጠን የመበላሸት እድላቸው ሁሌም ከፍተኛ ነው። ስለዚህ ሜትራችንን ኮንቲኒቲ እናደርጋለን። ራፍሊ ነው ቼክ የምናደርገው ኮንቲኒቲ ይሰጠናል ወይስ አይሰጠናው ነው። ከነዚህ አንዱ ዳዮድ ሾርት ካደረገ እሱን ብቻ አይደለም የምንቀይረው፣ ሁሉንም ዳዮዶች መቀየር ይጠበቅብናል ማለት ነው። ስለዚህ ሌላ ዳዮድ ቴስት የምናደርግበትን መንገድ ላሳያችሁ። ምናልባት ኦፕን ሊሆን ግን ኦፕን የሚሆንበት ጊዜ ሬር ነው፣ ግን ኦፕን ሊሆን ይችላል። ስለዚህ እንትን ላይ እናደርገዋለን፣ ዳዮድ ሞድ ላይ እናደርገዋለን። አኖድ እና ካቶድ አለው። እሱን እያቀያየርን በምንለካበት ጊዜ በአንዱ ቁጥር ይሰጠናል፣ በአንዱ ደግሞ ቁጥር አይሰጠንም ማለት ነው። መስጠት ያለበት ቁጥር እንደምታዩት 0.615 ነው። 618 ሊሰጥ ይችላል። ፕራይመሪ ላይ ሬክቲፋየር ዳዮዶች ማለት ነው። ስለዚህ እነዚህን ሁሉንም ዳዮዶች ቼክ እናደርጋለን፣ አራቱንም ዳዮዶች ማለት ነው። ቀስ እያለን ቼክ እናደርገዋለን። መጀመሪያ ግን ቻርጅድ ከሆነ ካፓሲተሩን ዲስቻርጅ ማድረግ አንርሳ። የነዚህ ካፓሲተር በደንብ ይይዛል ማለት ነው። ስለዚህ አራቱንም ዳዮዶች እንደዚህ ቁጥር ከሰጠን ዳዮዶቹ ሴፍ ናቸው ማለት ነው። ከዛ ቀጥሎ ካፓሲተር አለ፣ ዳዮድም በዛ በኩል አለ። ዳዮድ ፕራይመሪ ሳይድም አለ፣ ሰከንደሪ ሳይድም አለ። ፓወር ማኔጅመንት አይሲ አለ። እሺ ፓወር ማኔጅመንት አይሲ ልንገራችሁ። ይሄኛ ዲኬ 3113 ብዙ ጊዜ ተቃጥሎ ወይ ነዶ ልናገኘው እንችላለን። ግን አንዳንዴ ዝም የሚለው ግን ጥር የሚል ድምጽ ያሰማል ማለት ነው። ከዛ ቀጥሎ ምን አለ? ሊኬጅ አለ። አሁን ለምሳሌ ስዊች ቼክ አድርጎ ያልኳቸው ስዊቹ ተበላሽቶ ብቻ ሳይሆን አንዳንድ ጊዜ የሚሆን ኮንተኑ ሊዱ የበየርነው ሊድ ኦፕን ሊሆን ይችላል። ስለዚህ እሱንም ቼክ ማድረግ አለብን ማለት ነው። ስለዚህ ዳዮዶቹን ቼክ ካደረግን ኤሌክትሮላይቲክ ካፓሲተር ሁሌም እንደዚህ በዚህ መልኩ የትኛውን ቦታ ላይ አብጦ ካገኘ መቀየር አለብን ማለት ነው። ኤሌክትሮላይቲክ ካፓሲተር በተለያየ ምክንያት ሊያብጥ ይችላል። ስለዚህ ኤሌክትሮላይቲክ ካፓሲተሮቹን መቀየር አለብን ማለት ነው። ፕራይመሪ ሰከንደሪ ሳይድም ላይ ማለት ነው። ከዛ ቀጥሎ ምን ያጋጥማቸዋል? ብዙ ጊዜ አሁን የማናየው ሰከንደሪ ሳይድ ላይ እነዚህ ሁለት ዳዮዶች ሾርት ያደርጋሉ። እሺ በምታየው መልኩ ቼክ ሳረገው 0 ነጥብ ስንት ካልሰጠኝ 0.55 ካልሰጠኝ ኦይል ማለት ባለበት ቦታ ላይ ደግሞ ኦይል ካላለ ወይ ደግሞ ቀጣ ጀስት ኮንቲኒቲ ላይ አድርገን ሜትራችንን ኮንቲኒቲ ስለካው ኮንቲኒቲ የሚሰጡን ከሆነ እነዚህ ዳዮዶች ሁሌም ሾርት ያደርጋሉ። ስለዚህ ሰከንደሪ ሳይድ ላይ እነዚህ ዳዮዶች ቴስት ማድረግ አንርሳ። ከዚህ ብዙ ጊዜ አያልፍም የሪሲቨር ፓወር ሰፕላይ ችግር። ሌላኛው ፓወር ሰፕላይ ተመሳሳይ ናቸው እንደምታዩት ሁሉም ነገር አላቸው። ትንሽ እነዚህ የሚጠቀሙት ካፓሲተር የተለመደውን ካፓሲተር ነው። 10 ቮልት በ16 ማይክሮ ፋራድ ነው የሚጠቀሙት። ስለዚህ እነዚህ ሲያብጡ በራሳቸው ቁጥር መቀየር አለብን። ግን ሁሉም ፓወር ሰፕላዮች ተመሳሳይ ነው። እዚህ ጋር ያሉትን ዳዮዶች ሌላ ለመቀየር አንስቻቸው ነው እና ሰከንደሪ ላይ ያለን ዳዮድ በፕራይመሪ ዳዮድ መቀየር አንችልም። ለምሳሌ ብሪጅ ሬክቲፋየር ላይ አንስታችሁ ሰከንደሪ ላይ አድርገን መበየድ አንችልም። ሰከንደሪ ላይ የሚጠቀመው ሃይ ፍሪኩዌንሲ ነው። ስለዚህ እሱን ዳዮድ ራሱን ነው መጠቀም ያለብን ማለት ነው። ሰከንደሪ ላይ የምንጠቀመው ዳዮድ እና ፕራይመሪ ብሪጅ ሬክቲፋየር የምንጠቀመው ዳዮድ የተለያየ ዳዮድ ነው። ከዛ ቀጥሎ ሜንቦርድ ላይ ምን ያጋጥመናል? ሜንቦርድ ላይ ብዙ ምን ያጋጥመናል?
በምንሰካበት ጊዜ በጣም ሊሞቅ ይችላል። ምኑ ፕሮሰሰር ቲነር እናደርጋለን፣ ከዛ ቴስት እናደርጋለን። ፕሮሰሰር ሊሞቅ ይችላል ማለት ነው። ፕሮሰሰር በጣም የሚሞቅ ከሆነ ምንም አይነት መፍትሄ ልንሰጡ አንችልም ማለት ነው። ስለዚህ ፓወር ሰፕላያችንን ሰክተን መጀመሪያ ምን ቴስት እናደርጋለን? ፕሮሰሰሩ በስትክክል ይሰራል አይሰራም የሚለው። የሚቀበሉት ስንት ቮልት ነው? ብዙ ጊዜ 20 15 5 ቮልት እና ግራውንድ ነው። ብዙ ጊዜ 20 15 5 ቮልት እና ግራውንድ። አንዳንዶች 12 ቮልት ሊቀበሉ ይችላሉ፣ ወይ ደግሞ 5 ቮልት ቀንሰው 3 ቮልት ሊቀበሉ ይችላሉ። ስለዚህ ቲነር አፍሰን ቼክ እናደርጋለን ማለት ነው። ስለዚህ ሪሲቨር ሲመጣ ፓወር ሰፕላይ ጥሩ ሆኖ ከሆነ በእንትናችን ቴስት እናደርግና ቲነር አፍሰን ቼክ እናደርጋለን። ፕሮሰሰር በጣም የሚሞቅ ከሆነ መልፋት የለብንም ማለት ነው። ስለዚህ ፓወር ሰፕላይ ችግሮች ብዙ ጊዜ የሚያመጡት ዝም ብለው ሊዘጉ ይችላሉ። ከዛ የፕሮሰሰር ችግር ከሆነ ግን ምንም ዝም የሚል ከሆነ የፕሮሰሰር ችግር ነው ማለት ነው ብዙ ጊዜ። ከዛ ቀጥሎ ግን ሌላ ሪሲቨር ላይ የተለመደ ችግር አለ። ምንድነው? ምን ይሰጠናል? ቨርቲካል ብቻ ነው የሚያገኘው፣ ሆሪዞንታል አይሰራም ሊባል ይችላል። ስለዚህ እነሱንም ቴስት የምናደርገው ዳዮዶች አሉ። እሱ ላይ ያሉትን ዳዮዶች ቼክ ማድረግ ይጠበቅብናል ማለት ነው። እነዚህ ዳዮዶች በተለያየ ምክንያት ሾርት ሊሆኑ ይችላሉ፣ ኦፕን ሊሆኑ ይችላሉ። ይሄን ሼር ላድርጋችሁ ብዬ ነው። አመሰግናለሁ።